በንስር ክንፍ ተሸከምኳችሁ። ንስር ስለምን ከፍ ብሎ ጎጆውን በተራሮች ጫፍ ላይ ይሰራል? እናም ቀጥሎ ከንስር ጋር የተያያዙ መንፈሳዊ ትርጉም ያላቸውን ሐሳቦች ወደ እናንተ ይዘን ቀርበናል። በእግዚአብሔር ስም እንጀምራለን። ላይክ በማድረግ ይጀምሩ። በንስር ክንፍ ተሸከምኳችሁ ይላል የሰራዊት ጌታ ልዑል እግዚአብሔር። ንስር ንጉሥ አዕዋፍ ነው። በመብረርም ፈጣንና ጠንካራ የሆነ ነው። ረዥም ዘመን የሚኖር፣ ከሩቅ አጥርቶ የሚያይ፣ እስከ ተራሮች ከፍታና ከደመናት በላይ ለመብረር የሚያስችሉ ኃያላን አክናፋት ያሉት ነው። እንዲሁም ንስር ለጫጩቶቹ ሩህሩህ ነው። በጥበብ ይንከባከባቸዋል። ራሳቸውን ችለው እንዲቆሙም ያለማምዳቸዋል። ከእነዚህ ተነጻጻሪ ባህሪያት የተነሳ እግዚአብሔር በትህትና ራሱን ከንስር ጋር አመሳስሏል። እግዚአብሔር ዘላለማዊ፣ ሁሉን ቻይ፣ ሁሉን ተመልካች፣ ሁሉን የሚያይና የሚያውቅ የጥበብ ምንጭ፣ ምሕረትን የተሞላ ለሕዝቡ የሚራራና ወደ ድነት የሚመራቸው ነው። ጌታ እግዚአብሔር ሕዝቡን መርቶ ከግብፅ ባወጣቸውና ከፈርዖን ሰራዊት ጠብቆ በተአምር ቀይ ባህርን ባሻገራቸው ጊዜ እንዲህ ብሏቸው ነበር። በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል ይላል ዘጸአት 19 ከቁጥር 4። በንስር ሕይወት ውስጥ ካሉት ምስጢራት አንዱ ሁልጊዜ ጎጆውን በከፍታ ላይ መስራቱና በአለታማ ቋጥኞችና ምሽጎች ውስጥ መኖሩ ነው። እግዚአብሔር ለኢዮብ ጥበቡንና ኃይሉን ሲያሳየው ያለውን ልብ በሉ። በአፍህ ትእዛዝ ንስር ከፍ ከፍ ይላልን? ቤቱንስ በአርያም ላይ ያደርጋልን? በገደል ላይ ይኖራል፣ በገደሉም ገመገምና በጥጉ ያድራል። በዚያም ሆኖ የሚነጥቀውን ይጎበኛል፣ ዓይኑም በሩቅ ትመለከታለች ይላል ኢዮብ 39 ከቁጥር 27። ንስር ስለምን ከፍ ብሎ ጎጆውን በተራሮች ጫፍ ላይ ይሰራል? እንደ አዳኞችና አራዊት ያሉ ጠላቶቹ ሊደርሱበት ከማይችሉበት ስፍራ ለመገኘት ብሎ ነው። ይህም ሆኖ ወደ ጎጆው ደርሶ ጫጩቶቹን ሊበላበት የሚችል ሌላ ጠላት አለ። ይህም ጠላት እስከዚያ ስፍራ ድረስ እስኪደርስ በልቡ ሊሳብ የሚችለው እባብ ነው። እባቡ ዘልቆ እንዳይገባ ጎጆውን በመጠን ብዙ በሆኑ እሾሆች ከውጭ በኩል ያጥረዋል። የጎጆው ውስጠኛ ክፍል ደግሞ በላባዎች የተደራጀ ሞቃታማና ምቹ ነው። ውጭው ግን በእሾህ የታጠረ ነው። ታላቁ ንስር ለጫጩቶቹ ጥሩ እንክብካቤን ያደርጋል። የሚበሉትን ያቀርብላቸዋል። በክንፎቹ እያንዣበበ ይጋርዳቸዋል። በአፉ ወይም በመንቆሩ ይመገባቸዋል። ትንሾቹ አነስርት ወይም ንስሮች እንዳሻቸው እንዲኖሩ የተተው ቢሆኑ ኖሮ ለዘላለም ከጎጇቸው ባልወጡ ነበር። ስለዚህ ጊዜው ደርሶ ጫጩቶቹ ሲያድጉ ታላቁ ንስር የመብረር ችሎታቸውን ይፈትናል። ጎጆውንም መጥቶ ያነቃንቀዋል። አንዳንድ ጊዜ መገፋቱ ጠንከር ሲል ጎጆው ከተራራው ጫፍ ወደ ዝቅተኛ ጫፍ ሊወድቅ ይችላል። ጎጆው በተነዋወጸ ጊዜ ከውጭ ያሉት እሾሆች ወደ ውስጥ ይገባሉ። በጫጩቶቹም ላይ መወጋትንና ሕመምን ያስከትላሉ። ክንፎቻቸውን ያንቀሳቅሳሉ፣ ለመብረርም ይሞክራሉ። ከተሳካላቸው ለመጀመሪያ ጊዜ ለመብረርና ንጹሑን የሰማይ አየር እየተነፈሱ ለመደሰት ይችላሉ።
ዳግመኛም ወደ ጎጆአቸው በፍጹም አይመለሱም። በዚህም ተልእኮውን በሚገባ ያለ ችግር በማከናወኑ ታላቁ ንስር ደስታ ይሰማዋል። የጫጩቶቹ የክንፋቸው ላባ በበቂ ሁኔታ ካላደገና መብረር ሳይቻላቸው ከወደቁ ታላቁ ንስር ፈጥኖ ክንፎቹን ዘርግቶ ይይዛቸዋል፣ በክንፎቹም ይሸከማቸዋል። ለተጨማሪ ቆይታም ወደ ጎጆአቸው ይመልሳቸዋል። ይህንን ውደት መብረር እስከሚችሉ ድረስ ይደጋግመዋል። አይደንቅም ትላላችሁ? ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹ አዘላቸው። እግዚአብሔር ሕዝቡን ብቻውን መራው። ዘዳግም 32 ከቁጥር 11። ከላይ እንደተገለጠው እግዚአብሔር ራሱን ከንስር ጋር አመሳስሏል። እኛም ከድንቅ ፍጥረቱ ከንስር ሕይወት አንዳንድ ቁም ነገሮችን እንቀስማለን። እኛ ምዕመናን የንስር ጫጩቶችን እንመስላለን። የንስር ጫጩቶች ደካሞችና በራሳቸው ለመቆምና በራሳቸው ለመኖር የማይችሉ ናቸው። የሰው ልጅም ሲወለድ በራሱ መብላት፣ መጠጣት፣ መሄድ፣ መናገር፣ ማሰብ፣ ፍላጎቶቹን መፈጸም የማይችል ሆኖ ይወለዳል። በተመሳሳይ በመንፈሳዊ ሕይወቱም ጠላቶቹን፣ ኃጢአትን፣ ሰይጣንን፣ የሥጋ ምኞቶችንና የዚህን ዓለም መስህብነት ለመቃወም ደካማ ነው። ነቢዩ ንጉሥ ዳዊት ይህንን እውነታ ከአስከፊ ውድቀቱ በኋላ በስድስተኛው መዝሙሩ ሲገልጥ አቤቱ በቁጣ አትቅሰፈኝ፣ መዓትም አትገስጸኝ፣ ድውይ ነኝና አቤቱ ማረኝ ብሏል። መዝሙር 6 ከቁጥር 1 እስከ 2። እግዚአብሔር ንቁ ዓይኖች፣ ኃያላን ክንዶቹና ሁልጊዜ በላያችን የሚጋርዱን ክንፎቹ ያስፈልጉናል። ይህንን ደካማነታችንንና ኃጢአተኛነታችንን እስካላመን ድረስ ግን የእግዚአብሔር ኃይል ወደ እኛ ፈጽሞ አትመጣም። በሌላ ያማሩ ቃላት መጽሐፍ ቅዱስ እንዲህ ይላል፣ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያህ የዘላለም አምላክ ነው። የዘላለም ክንዶች ከአንተ በታች ናቸው። ዘዳግም 37 ከቁጥር 27። የንስር ጫጩቶች እንደኛ አላዋቂዎች ናቸው። እኛ ከትምህርታችንና ከዲግሪዎቻችን ያገኘነው ምንም ይሁን ምን አላዋቂነታችንንና የእግዚአብሔር መሪነት እንደሚያስፈልገን ማመን ይገባናል። በመንፈሳዊ እይታ የሰው ልጅ አላዋቂ ነው። ወደፊት ስለሚመጣው ነገር፣ ከሞት በኋላ ስላለው ነገር፣ ሌላው ቀርቶ ስለ ራሱና በፍጥረታት ውስጥ ስላሉ በሚሊዮኖች ስለሚቆጠሩ ነገሮች እንኳን አያውቅም። ማየት የማይችል ከመሆኑም የተነሳ የቃለ እግዚአብሔርና የመንፈስ ቅዱስ ብርሃንነት እንዲሁም ክረካህን ያስፈልገዋል። እግዚአብሔር እኛን የሚንከባከብበት መንገድ ከንስር ጋር ይመሳሰላል። ንስር ከፍ ከፍ እንደሚልና ጎጆውን በከፍታ ላይ እንደሚሰራ እግዚአብሔርም ልጆቹ ከሌላው ሰው በተለየ ማዕረግ እንድንኖር ይፈልጋል። በቅድስና ሕይወት እንድንኖርና ከእርሱ ጋር ለዘላለም በመንግስቱ ለመኖር ራሳችንን እንድናዘጋጅ ይፈልጋል። ከውሃና ከመንፈስ ቅዱስ በጥምቀት ከተወለድን ጀምሮ የመንግሥተ ሰማያት ዜጎች ሆነናል። ቅዱስ ጳውሎስ በፊልጵስዩስ 3 ከቁጥር 10 እኛ ሀገራችን በሰማይ ነውና ብሏል። ከሰማያዊው አምላክ ተወልደናል። ምግባችን ቃል እግዚአብሔርም ሥጋ ወደሙም ጸሎትና አንድነታችንም ሁሉም ከላይ ነው። በጎ ስጦታ ሁሉ
ፍጹምም በረከት ሁሉ ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ያዕቆብ 1 ከቁጥር 18። ስለዚህ ቅዱስ ጳውሎስ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ የሚገለጥበት ጊዜ፣ በዚያ ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ቆላስይስ 3 ከቁጥር 1 እስከ 4። እግዚአብሔር አምላክ ጎጆአችንን በእሾህ ያጥረዋል። በእርግጥ እግዚአብሔር ጥቂት እሾሆች እንዲያቆስሉን ያደርጋል። ይህም ፍቅሩንና ለእኛ ማሰቡን የሚያስረዳ ነው። በእሾህ እንድንወጋ የሚፈቅደው በቁስላችን በስቃያችንና በሕማማችን ስለሚደሰት አይደለም። በዚህ ስቃይ እንድናድግና እንድንጎለምስ ሊያስተምረንና ሊያለማምደን ነው እንጂ። ወለእግዚአብሔር ኢየሱስ ክርስቶስ እንኳ ስቃይና መከራ አልቀረለትም። እንዲያውም በተገላቢጦሹ እስከ መጨረሻው መራራ ጽዋን ጠጣ። እንዲህ ተብሎ ስለ እርሱ እንደተጻፈ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ዕብራውያን 5 ከቁጥር 1 እስከ 8። ሌሎችን የመፈወስ ጸጋ የተሰጠው ቅዱስ ጳውሎስ ራሱ በሥጋው ላይ ስለነበረበት እሾህ አቤቱታ አሰምቶ ነበር። እንዲህ ማለቱን ልብ በሉ። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ ሰይጣን መውጊያ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ ክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታት በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና ይላል 2 ቆሮንቶስ 12 ከቁጥር 7። ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ ፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን። ሮሜ 8 ከቁጥር 9። ስለዚህ እግዚአብሔር በእነዚህ እሾሆች እኛን በማሰቃየት ደስታን የሚያገኝ ሆኖ አይደለም። ይህ ለደህንነታችን አስፈላጊና ወሳኝ የሆነ ልንሸከመው የሚገባን መስቀል ስለሆነ ነው። ንስር ልጆቹን ከእባብ ለመጠበቅ ጎጆውን በእሾህ እንደሚያጠር እግዚአብሔርም ከቀደመው እባብ ከዲያብሎስ እጅ ይጠብቀን ዘንድ በሕይወታችን ውስጥ ጥቂት እሾሆች እንዲኖሩ ይፈቅዳል። ሁልጊዜ እግዚአብሔርን ለምን ብለን እንጠይቀዋለን። እርሱም እንዲህ ሲል ይመልሳል፣ እኔ የማደርገውን እናንተ አሁን አታውቁም፣ በኋላ ግን ታስተውላላችሁ ይላል። ዮሐንስ 13 ከቁጥር 7። ንስር ጎጆውን እንደሚያናውጽ እግዚአብሔርም እንዲሁ ያደርጋል። ንስር እሾሆች ጫጩቶቹን ለመብረር እንደሚገፋፋ ለማድረግ ሲል ጎጆውን ያናውጻል። ይህ አይነተኛ ፈተናና ትምህርት ነው። በእኛም እንዲሁ ነው። እግዚአብሔር ጎጆአችንን በኃይል ያናውጸዋል። ይሁንና በፍጹም አያፈርሰውም። ይህ ንጹጽታ ኃይለኛ ከመሆኑ የተነሳ ሊያስደነግጥ ይችላል። ይሁንና አትጨነቁ፣ ዓላማውንም አትዘንጉ ይላል።
እንድትበሩ ሊያስገድዳችሁ ነው። አሁን በሰማያዊ ህዋ ደስ እንድትሰኙ ሊያደርግ ነው። በዘመናችን የሚከሰተው የመሬት መንቀጥቀጥና አውሎ ነፋስም የብዙዎቹን ጎጆ የሚያናውጽና ሰዎችን ለንስሐ ለማዘጋጀት የሚያደርግ የማንቂያ ጥሪ አንዳች ማሳያ ነው። እግዚአብሔር ከእርሱ ጋር በመንግስቱ ለዘላለም የምንኖርበትን ዘላለማዊ ጎጆ አዘጋጅቶልናል። ስለዚህም ሰነፎችና ከዚህች ዓለም ጋር የተሳሰርን እንድንሆን አይፈልግም። ይህን ታላቅ ተስፋ በልባችሁ አኑሩ። ምድራዊ ስቃይን ሁሉ ትዘነጋላችሁ። የክብር ተስፋ ያለው ክርስቶስ በእናንተ ዘንድ እንዳለም አስታውሱ። ቆላስይስ 1:17። ከዚህ ተግባር ጠቀሜታዎች አንዱ ደግሞ እግዚአብሔርን በመተማመን መጠባበቅንና ኃይልን ማደስን እንደ ንስር በክንፍ መውጣትን የምንማር መሆናችን ነው። እርሱም መንግስት ትምጣ ብለን እንድንጸልይ አስተምሮናል። እናም አንድ ቀን ወደ ሰማይ እንነጠቃለን። ወደ ምድራዊ ጎጆአችንም በፍጹም አንመለስም። ክንፎቹን ዘርግቶ ይሸከማቸዋል። ስለ እግዚአብሔር ፈጣን እርዳታ መግቦቱ፣ ጥበቃውና ደህንነቱ ቅዱስ ዳዊት ይናገራል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹም ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል ይላል መዝሙር 90:4። ክርስቶስን ተቀብለ እግሩን አጥበ አሳድረው። በቅዱስ ዮሐንስ አፈወርቅ። በሥላሴ ስም እናያለን። የክርስቶስን አካል ማክበር ከፈለጋችሁ ራቁቱን ሲሆን አትናቁት። ቤተክርስቲያን ቅጥር ግቢ ውስጥ በቅንጦት ልብስ አታክብሩት። እርሱ በውጭና በቅዝቃዜ ውስጥ ሆኖ አላያችሁትምና ይህ ሥጋዬ ነው ብሎ ያወጀው ክርስቶስ እንዲህ ሲል ጠይቀናል። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና በማለት በእነዚህ የቤተ ክርስቲያን ግድግዳዎች ውስጥ የምናደርገው ነገር ንጹሕ ልብን እንጂ ከልክ ያለፈ አለባበስን አይፈልግም። ከቤተ ክርስቲያን ውጭ የምንሰራው ግን ትጋትን ይጠይቃል። እንግዲያውስ ጥበበኞች መሆንን እንማር፣ ክርስቶስንም እርሱ እንደፈለገው እናክብረው። አንድን ሰው ስናከብረው ትልቁን ደስታ የሚያገኘው ከእርሱ ፍላጎት ጋር የሚስማማው ነገር ስንፈጽም እንጂ እኛ የተሻለ ነው ብለን ያመንነውን ነገር ስናደርግለት አይደለም። ጴጥሮስ ክርስቶስ እግሩን እንዲያጥበው ባለመፍቀዱ ክርስቶስን እያከበረ አይደለም። ይሁን እንጂ ይህ ጴጥሮስ የሚፈልገው እንጂ በእውነት ለክርስቶስ ክብር አልነበረም። የክርስቶስ ፍላጎት ከዚህ ተቃራኒ ነበርና ሀብታችሁን ለድሆች በመስጠትም እንደ ሕጉ አክብሩት። እግዚአብሔር የወርቅ ልብ እንጂ የወርቅ ዕቃን አይፈልግምና። እንግዲህ ይህንን ስል ለቤተ ክርስቲያን አገልግሎት የሚሆኑ ውድ ስጦታዎች እንዳታደርጉ እየከለከልኳችሁ አይደለም። ከእነዚህ መስዋዕቶች ጎን ለጎን ልግስናን ለችግረኞች እንድታደርጉ እየጠየቅኩ እንጂ።
እርሱ ውድ ስጦታዎቻቸውን ይቀበላል። ሆኖም ለድሆች በመጸወታችሁት 1 ሳንቲም የበለጠ ይደሰታል። ለቤተ ክርስቲያን ስንመጸውት ሰጪው ብቻ ይጠቀማል። የራበውን ስናበላ ግን ተቀባዩም ይጠቀማል። ምጽዋት ንጹሕ ቸርነት ነው። ክርስቶስ ርቦት ሳለ የእርሱን ማዕድ በወርቅ ሳህን ማቅረብ፣ የወርቅ ጽዋ መሸከም ምን ይጠቅመዋል? በመጀመሪያ የራበውን ሆዱን እናስታክሰው። ከዚያም ማዕድ ማቅረቢያውን ማስዋብ እንችላለን። የወርቅ ጽዋ ኖሮት ነገር ግን 1 ኩባያ ውሃ ለማቅረብ እንዴት ቸልተኛ እንሆናለን? ክርስቶስን ሳናለብሰው በወርቅ ክር በተሰሩ ጨርቆች ጠረጴዛውን ማስጌጥ ምን ይጠቅማል? በዚህ ውስጥ ምን ትርፍ አለ? እስኪ ልጠይቅህ። አስፈላጊ የሆነውን ነገር በመተው ጠረጴዛውን በወርቅ ማስዋብ ላይ ብቻ ብታተኩር የሚያመሰግንህ ይመስልሃል? በተበጣጠሰ ጨርቅ ለብሶ በብርድ እየተንቀጠቀጠ ለክብሩ የወርቅ አምዶችን ብታቆም ይህንን እንደ መሳለቂያና እንደ ትልቅ ስድብ አይመለከተውምን? ልክ አገርን አቋርጦ ለንግድ ሲጓዝ ባለፈባቸው መንገዶች ሁሉ መጠለያን እንደሚፈልግ ነጋዴ ክርስቶስን ተቀብለህ እግሩን አጥበህ አሳድረው። እርሱን እንደ እንግዳ ከመጋበዝ ይልቅ ወለሎችን፣ ግድግዳዎችንና ምሰሶችን አስውሃልና መብራቶችን ለማንጠልጠል የብር ሰንሰለት ታዘጋጃላችሁ። እርሱ ግን በሰንሰለት ታስሮ ሲጣል ዙር ብላችሁ አላያችሁም። አሁንም እነዚህን ቦታዎች ከማስጌጥ አልከለክለም። ይልቁንም እነዚህ ሌሎች የግዴታ ተግባራትን እንድታስቀድም እለምንሃለሁ። መቅደም ያለበትን አስቀድም። ማንም ሰው የሚጠጣውንና የሚበላውን አስቦ ባለመቅረቡ ክስ ገጥሞት አያውቅምና የተቸገረውን ወንድማችሁን ንቃችሁ ቤተ ክርስቲያንን አታስውቡ። እርሱ ከሁሉ የተቀደሰ ቤተ መቅደስ ነውና። ወደ ክብር የሚወስደው መንገድ ትህትና ነው። ይህን በጎነት ከየት እናገኘዋለን? ትህትና ወደሚኖርበት ወደ መልካም ማደሪያ መሄድ ትፈልጋለህ? በዚያም በየደረጃቸው በሀብታቸው ይታወቁ በሁሉም የሕይወት ዘርፍ ራሳቸውን ዝቅ የሚያደርጉ ሰዎችን እናገኛለን። በሕይወታቸውም ላይ ትህትና የሚለውን ቃል በብዕርና በቀለም ይጽፋሉ። የተንቆጠቆጡ አለባበሶች፣ የተንቆጠቆጡ ቤቶች ከንቱነትን ይወልዳሉና ብዙውን ጊዜ ሰዎች በትዕቢት ወጥመድ ይወድቃሉ። ሆኖም በትህትና ውስጥ የሚኖሩት እነዚህ ሰዎች ምንም ያክል አገልጋዮች ቢኖሯቸውም የራሳቸውን እሳት ያቀጣጥላሉ፣ የራሳቸውን እንጨት ይፈልጣሉ፣ የራሳቸውን ምግብ ያዘጋጃሉ፣ በግላቸውም እንግዶቻቸውን ያስተናግዳሉ። ከእነርሱ በታች ያሉትን በስድብ ከፍ ዝቅ አያደርጉም። ማንም ሌላውን አይገዛም። ሁሉም በአገልግሎት ላይ ይሳተፋሉ። እያንዳንዱ ሰው የእንግዶችን እግር ያጥባል። እናም እኔ አጥባለሁ እኔ በማለት ጠብን ያነሳል። እግሩንም የሚያጥቡለት ሰው ባሪያም ሆነ ባለስልጣን ግድ አይሰጣቸውም። በእነርሱ ፊት ማንም ትልቅም ትንሽም አይደለም። ራሱን ከንቱ እንደሆነ የሚቆጥር ሰውም ከባሪያ ጋር እኩል መቆጠሩ አያስከፋውም። ባሮችም የተከበሩ እንግዶች የሚቀርብላቸው ተመሳሳይ አይነት ምግብ፣ ተመሳሳይ አይነት ማረፊያ ነው። በአንድ ጠረጴዛ ዙሪያም ይቀርባሉ። ታላቅነት የሚገኘው ትሑት በመሆን ነውና። የእኔና ያንተ የሚሉት ሐሳቦች ከንቱ ናቸው። ማለቂያ የሌለውን የግጭት ምንጭ ይፈጥራሉ። እርሱን የሚያስተሳስራቸው አንድ መንፈስ ኖሮ ሳለ ስለምን አገልጋዮችና ጌቶች በአንድ ጠረጴዛ ዙሪያ
መታደማቸው ያስገርመናል። በዚህ ድህነትና ባለጠግነት ስልጣን የላቸውም፣ ዝናና ውርደትም የለም። ስለዚህም ስንፍናና ከንቱ ውዳሴ በመካከላቸው ቦታ አያገኙም። አብርሃምም በከነዓናውያን ፊት ራሱን ዝቅ አደረገ፣ ከአፈርና ከአመድ በላይ እንዳልሆነ ያውቅ ነበር። ዳዊት ምንም ያክል እንኳ የታላቅ ግዛት ንጉሥ ቢሆንም ራሱን ከትል በታች ዝቅ አድርጎ ገለጸ። ታዲያ ትሑት ላለመሆናችን ምን ሰበብ ልንሰጥ እንችላለን? ከአብርሃምና ከዳዊትስ በምን ልንበልጥ እንችላለን? ከሐዋርያት ጋር እኩል ለመሆን ከፈለግ የሚያግድ ነገር የለም። ከሐዋርያት ጋር ለመተካከል የምትመኝ ከሆነ በመንገድ የሚቆም ምንም ነገር የለም። ተአምራትን አትጠብቅ። ርኩስ መንፈስ ከሥጋ ሲባረር ይቃወማል። ነገር ግን ከኃጢአት ነፃ የወጣች ነፍስ ሲያይ ደግሞ የበለጠም ይጨነቃል። ነፍስንም ማሰር የዲያብሎስ ታላቅ ኃይሉ ነውና ይህንንም ድል ለማድረግና እኛን ነፃ ለማውጣት ክርስቶስ እስከ ሞት ድረስ ዋጋ ከፍሎልናል። በምድር ላይ ሞትን ያስተዋወቀውና ሁሉን ነገር ከላይ ወደ ታች የገለበጠው ኃይል ይህ ነው። ይህን ኃይል ካስወገድክ የዲያብሎስን ጥንካሬ ታሸንፋለህ፣ ጭንቅላቱን ትሰብራለህ፣ ኃይሉን ትበትናለህ። ከሁሉም ተአምራቶችም የበለጠ ተአምራትን ትፈጽማለህ። እነዚህ ቃላቶች የእኔ አይደሉም፣ ነገር ግን የተባረከ የጳውሎስ ቃላቶች ናቸው። የሚበልጠውን የጸጋ ስጦታ ፈልጉ፣ ከሁሉ የሚበልጥን መንገድ አሳያችኋለሁ ካለ በኋላም በውስጣችን ስላለው በጎ ነገር ሁሉ መሰረት ስለሆነው ፍቅር እንጂ ስለ ተአምራት መስራት አልተናገረም። ይህን ፍቅር በልባችን ካደረግን በኋላ ሌሎችን ከራሳችን በላይ እንወዳለን። ከዚህ በተቃራኒ ፍቅርን ቸል ካል ተአምር ማድረጋችን ምንም አይጠቅመንም። ጳውሎስ ትንቢትን ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ብሏልና። ትንቢትን ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ከዚህ በመነሳት ሐዋርያት ታላቅ የሆኑበትን መንገድ እንከተል። እንዴትስ ታላቅ ሊሆኑ ቻሉ? ነው እኛ ሁሉን ትተን ተከተልን የሚለውን ጴጥሮስንም አድምጡት። እንግዲህ እርሱን ስንከተል ምን እናገኝ ይሆን? ክርስቶስን ምላሽ አድምጡ። እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ መጥቶ እጥፍ ይቀበላል፣ የዘላለምንም ሕይወት ይወርሳል ይላል። እንግዲያውስ ከዓለማዊ ጉዳዮች ራሳችንን እንለይ፣ ራሳችንን ለክርስቶስ እንስጥ። እርሱ በገባው ቃል መሰረት ከሐዋርያት ጋር እንድንተካከልና በዘላለም ሕይወት እንድንካፈል ያደርገናል። ሐዋርያዊ አስተሳሰብ። ስለዚህ ወዳጆቼ ሌሎች ማሰናከያ እንዳንሆን ይህ በእርግጥም የተከበረው የዓለም መምህር ጳውሎስ ያስተማረን የማይናወጥ ትምህርት ነው። ለምሳሌ ያክል አንድን ምግብ በልቼ ወንድሜን የሚያሰናክል ከሆነ በሕይወት ዘመኔ ሁሉ ሥጋ አልበላም በማለት መመሪያ ሰጥቶናል። ከዚህም በተጨማሪ እንዲሁ ወንድሞቻችሁን በመጉዳት ሕሊናቸውን እንዲቆስል ካደረጋችሁ ክርስቶስን እየበደላችሁ ነው በማለት ያስጠነቅቀናል።
ይህ ከባድ ውግዘት ያለበት ከባድ ምክር ነው። በሌላ አነጋገር ጳውሎስ አጽንዖት የሰጠው ጉዳቱ አንድን ሰው ብቻ እንደማይነካው ነው። ለዚህ ሰው የተሰቀለውን ክርስቶስ ጭምር ነው የምንጎዳው። ጌታ ለእነርሱ ሲል ሊሰቀል ፈቃደኛ ከሆነ እርሱ የሚሰናከልበትን ምክንያት ላለመስጠት የተቻለውን ሁሉ ማድረግ አይገባንምን? ሕይወታችንን እንደ ክርስቲያን የሚያስተሳስረው ክርስቶስ ራሱ ስለሆነ ጳውሎስ ይህን ምክር ያለማቋረጥ ለደቀ መዛሙርቱ ይሰጥ ነበር። በሌላ ደብዳቤ ላይ እያንዳንዳችሁ የራሳችሁን ብቻ ሳይሆን የሌላውንም ጥቅም እንድታስቡ ሁኑ ሲል አጥብቆ አሳስቧል። እኛ በሌላ ቦታ ደግሞ እንዲህ ይለናል፣ ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። እያንዳንዱ የባልንጀራውን ጥቅም እንጂ አንድስ እንኳ የራሱን ጥቅም አይፈልግ። ሐዋርያዊ አስተሳሰብ ምን እንደሆነ አስተውልሃል? ምንም እንኳ በግል ደረጃ መዘዝ ባይኖርም እንኳ ድርጊታችን የባልንጀራችንን መንፈሳዊ እድገት ሊያደናቅፍ የሚችል ከሆነ እንዲህ ከማድረግ እንቆጠብ። ጳውሎስ የራሱን ፍላጎት ችላ ሲል እና የባልንጀራውን መንፈሳዊ እድገት ሲጠብቅ በነፍሱ ውስጥ ያለውን ጥልቅ ፍቅርና መጠበብ አስቡ። ለመሆኑ ክርስቶስን በምን ዓይን እናየዋለን? ፊቱን ከእኛ ቢያዞር ልክ አይደለምን? ሁሉ ነገሩን ሰጠን፣ እኛ ግን አልተቀበልነውም። ራስን ልታስጌጥ ብትወድ ጌጥ እሆናለሁ፣ ራስን ለማስታጠቅም ክንዴ አለ። መልበስ ከወደድክ ልብሴ አለ። ልትሄድበት መንገዴ አውርስ ዘንድ ርስቴ አለ። አገርህን ለቀህ መሄድ ከፈለግ እኔ ግንበኛና መሐንዲስ የሆንኩባት ከተማ አለችልህ። ቤት ትሠራ ዘንድ ድንኳኔ አለ። እኔ አባት ነኝ፣ ወንድም ነኝ። እኔ ሙሽራ ነኝ፣ ማደሪያም ነኝ። እኔ ምግብ ነኝ፣ እኔ ልብስ ነኝ፣ ስርና መሰረት ነኝ። ፈልጋችሁትን ሁሉ እኔ ነኝ፣ ሌላም አትፈልጉ። እኔ ጓደኛ ነኝ፣ እኔ አለቃም ታዛዥም ነኝ። እኔ ሁሉም ነገሮች ነኝ። ለራሳችሁ ብቻ ያዙኝ። ሁሉ ሲኖረኝ ስለናንተ ድሃ ሆንኩ፣ ስለናንተም በምድር ተቅበዘበስኩ። ስለናንተ በመስቀል ላይ ነበርኩ፣ ስለናንተም በመቃብር ውስጥ ነበርኩ። ከዚህስ በላይ ምን ትጠይቃለህ? ፍቅርንስ ከእርሱ ስለምን ታርቃለህ? ለምን ስለ አዳም ትደክማለህ? በተሰበረው ማሰሮ ውስጥ ውሃ ለምን ትፈልጋለህ? ለዓለም ሕይወት መድከም ከድካም ውጭ ምን ትርፍ አለው? ሸማኔ የሸመነውን ልብስ ከእሳት ሲያስገባው ቀድሞውኑ ለምን ይሸምነዋል? የዓለምንስ ነገር እንዲሁ አይደለምን? ከንቱ የከንቱ ከንቱ ሁሉም ከንቱ ነው። ወደ መቃብር ስፍራ እንሂድ። አሁን አባትህ አሳየኝ፣ ሚስትህን አሳየኝ። ወርቅ የለበሰው ወዴት ነው? በሰረገላው ላይ የተቀመጠው ወዴት አለ? ሺዎችን የገደለው ወታደር፣ የግምጃ ቤት ኃላፊው፣ የሕዝብ ሹመኛው የት አሉ? ከፊሉን የገደለ ሌሎችን ወደ ወህኒ የጣለ፣ ያልወደደውን የገደለ የወደደውን ነፃ ያወጣው የት አለ? ከአጥንት ከትልና ከሸረድ ድር በቀር ምንም የለም። ሕይወት አፈርና ተረት ነች፣ ሕልምና ጥላ። በዚህ ቦታ ምስላቸው እንኳ የለም። እናስ በምድር ያደረግናቸው ክፋቶች እዚሁ ተቀብረው ይቀሩ ይሆን? ዘረኝነት፣ ራስ ወዳድነት፣ ዝሙት እና ሌሎች 1000 ክፋቶቻችን ከላይ ተጽፈዋል። ታዲያ ክርስቶስን በምን ዓይን እናየዋለን? ሰው አባቱን ሊያይ የማይወድ ከሆነ በእርሱ ላይ ኃጢአት እንዲሰራ እያወቅን
በዚህ ሰዓት ከአባት ይልቅ የዋህ የሆነውን እንዴት ቀና ብለን እናየዋለን? በክርስቶስ ፍርድ ፊት እንቆማለንና ሁሉንም ነገር በጥብቅ የሚመረምር ይሆናል። የሚመጣበት ፍርድ ምድር ላይ ከመሰቃየት ይበልጣል። ፍርዱ ልክ በድንጋይ ከሰል ማውጫ ጉድጓድ ውስጥ ሳያቋርጡ እንደ መስራት፣ በማይድን በሽታ እንደመያዝ፣ ስለ ዓለም እንደመራብ፣ በማይፈወስ ሐዘን እንደመዋጥ፣ በጨካኝ ገዢ እንደመማረክ ነው። ሰዎች በእርግጥ ይህን ቢያስታውሱና ስለ ዓለማዊ ቅጣት እንደሚጠብቃቸው ቢያውቁ ጠባያቸውን ባረቁ ነበር። የእምነታችን ምስጢር ቅዱስ ጴጥሮስ፣ ጳውሎስ ምሁራን መሆናቸውን ማሳየት ትችላለህን? አትችልም። ምክንያቱም እነርሱ ተራና ያልተማሩ ሰዎች ነበሩና። በተመሳሳይም ክርስቶስ ደቀ መዛሙርቱን ወደ ዓለም በላካቸው ጊዜ ያለ ኮረጆና ያለ ከረጢት ያለ ጫማም በላኳችሁ ጊዜ አንዳች ጎደለባችሁን ብሎ ጠይቋቸው ነበር። ይህንንም ሲልም የክርስቶስን ኃይል ለማያምኑት ለማሳየት ዓለማዊ የሆኑ መሻቶች እንቅፋት መሆን እንደሌለባቸው ለማጉላት ነበር። አረማውያን ደቀ መዛሙርቱን ያልተማሩም ብለው ሲከሷቸው አዎ ልክ ናችሁ ብለን እንመልስ። እነርሱም ታላላቅ ሰዎቻቸውን ችሎታና አንደበተ ርቱዕነት ከማወደስ ይልቅ ሁሉም ደቀ መዛሙርቶቻቸውን ያልተማሩ መሆናቸውን እንመስክር። ይህን በማድረጋችን ክርክራቸውን አስወግደን ደማቅ ድል እናገኛለን። ይህን የሚያስረዳ አንድ ታሪክ ላጫውታችሁ። አንድ ክርስቲያን ከአረማውያን ጋር የሞኝነት ክርክር ውስጥ ገባ። ባለማወቅም አረማዊ የሆነ ክርስቲያን ክርክራቸው በአንድ ገጽ ላይ አላደረጉም ነበር። እዚህ ላይ ቅዱስ ዮሐንስ አፈወርቅ ሐዋርያቱን ተራና ያልተማሩ ብሎ የገለጸው ጴጥሮስና ዮሐንስ ያልተማሩ ተራ ሰዎች ተብለው የተገለጹበትን የሐዋርያት ሥራ ክፍል በመጥቀስ ይመስላል። ደግሞ ጴጥሮስና ጳውሎስ እንዲሁም ሌሎች ደቀ መዛሙርት በዓለማዊ ዕውቀት ደረጃ ምሁራን ተብለው የማይጠቀሱ መሆናቸውን ለመግለጽ እንጂ ዕውቀት ያንሳቸዋል ለማለት አይደለም። ወደ ታሪኩ ስንመለስ ክርስቲያኑ አረማዊው በሚያነሳው ጥያቄ ላይ ተመስርቶ ይመልሳል። አረማዊ ግን ጳውሎስን ከፕላቶ ጋር እያወዳደረ ጳውሎስ ያልተማረም ሲል ይከራከራል። በእንደዚህ አይነት ክርክርም ክርስቲያኑ ተሸናፊ ይሆናል። ጳውሎስ ከፕላቶ የላቀ ንግግሩን የሚያሳምር ፈላስፋ ቢሆን ኖሮ ብዙዎች የእርሱን ስኬት ከመለኮታዊ ጸጋ ይልቅ በራሱ ጥበብ ያመጣው ነው ብለው ይናገሩ ነበር። ስለዚህ ክርስቲያኑ እንዴት መሞገት እንዳለበት ባለማወቅ የአረማውያንን አቋም ደግፏል። ሆኖም ያልተማረው ጳውሎስ ከጲላጦስ ደቀ መዛሙርት ጋር ቢወዳደር ድል አድራጊ ነው። ጳውሎስ ምንም እንኳ ትምህርት ባይማርም የጲላጦ ተከታዮችን ለውጦ አሸንፏል። ይህም ወንጌል በሰው ጥበብ ሳይሆን በእግዚአብሔር ቸርነት መሰራጨቱን በግልጽ ያሳያል። ከጣዖት አምላኪዎች ጋር በሚደረግ ክርክር ተመሳሳይ ሽንፈት እንዳይደርስብን ወይም ሞኝነት እንዳይመስልብን የሐዋርያትን በትምህርት ማነስ ወይም መሃይማን መሆን በግልጽ እናወድስ። ይህ ስድብ አይደለም እና እንደውም እነርሱን ማወደስ ነው። ጣዖት አምላኪዎች ሐዋርያት ያልተራቀቁ ናቸው ካሉ አሁን ያልተማሩና ድሆች ነበሩ ብለህ መልስላቸው። ይህን ማለትህ የሐዋርያትን ጸጋ አይቀንስም፣ ይልቁንም ክብራቸውን አጉልቶ ያሳያል። የተነሱት ከዝቅታ ስፍራ ቢሆንም ከዓለም ሁሉ የላቀ ዝናን አግኝተዋል። እነዚህ ያልተማሩ የገጠር ሰዎች ትምክህተኞች ምሁራንን፣ ኃያላን ገዢዎችንና ባለጸጎችን እንዳይነሱ አድርገው አሸንፈዋል። ስለዚህ የመስቀሉ ኃይል የማይካድ ነበር እና እነዚህ ስኬቶቻቸው የሰው ጥንካሬ ውጤቶች ብቻ አልነበሩም፣ መለኮታዊ ጣልቃ ገብነትን የሚያመለክቱ ከተፈጥሮ ችሎታዎች አልፈው የሄዱ ናቸው እንጂ።
ይህንን አስቡበት። አሳ አጥማጅ፣ ድንኳን ሰሪ፣ ቀራጭ፣ ያልተማረ ሰው ከሩቅ የፍልስጤም ግዛት መጥቶ ፈላስፎችን፣ አፈቀላጤዎችና ቋንቋ ምሁራንን በአጭር ጊዜ ውስጥ አሸንፏል። ለቁጥር የሚታክቱ አደጋዎች ከህዝቦችና ከነገስታት ተቃውሞ ደርሶባቸዋል። የተፈጥሮ አደጋዎች፣ ስር የሰደዱ ልማዶች፣ የክፉ መናፍስትና የዲያብሎስ ተንኮል ገጥሟቸዋል። በእነርሱ ላይም መንግስታት አረመኔዎችን፣ አረማውያንን፣ ፈላስፋዎችን፣ አፈቀላጤዎች ተነስተውባቸዋል። የተለያዩ የቅጣትና የሞት አይነቶችም ቀርቦላቸዋል። እነዚህ ሁሉ መሰናክሎች ቢያጋጥሟቸውም ተቃዋሚዎቻቸውን በጠንካራ ነፋስ ፊት እንደተበተነ ትቢያ በትነው አሸንፈዋል። እንግዲያው ከበጎች መንጋ የሚለየውን መንገድ መጓዝ እንጀምር። በውስጣችን ያለውን ተስፋ ከመከላከል እንዘጋጅ። እናም አረማውያን ሲያጋጥሙንም ቀላሉን ጥያቄ እንጠይቃቸው። ደካሞች ኃያላንን እንዴት አሸነፉ? ምንም ትጥቅን ያልታጠቁ የጦርነት ልምድም የሌላቸው 12ቱ ሰዎች ብዛት ያለውን የጦር ሰራዊት ሰርገው ገብተው 1000 መትረየስ ቢያቃጥሉ ከፊሉን ገድለው ሌላውን ቢማርኩና ሳይሸነፉ ቢወጡ አይደንቅምን? እናም እነዚህን ሐዋርያት ቃላትን አጠላልፈው ለመናገር የሚያስችል ጥበብ ባይኖራቸውም ንግግር ባያምርላቸውም በዓለም ሁሉ ክርስቶስን ሰብከዋልና ስራቸው ድንቅ ነው ይለናል አባታችን ቅዱስ ዮሐንስ አፈወርቅ እንዳስተማረው።